ያኔ ተረተ ቆይ ምን ሆናችሁ ነው እንደዚህ ቆያችሁት? ምን አጋጠማችሁ? አንተ ፋራነ እንዴ? ማለት ይኸውልህ ሴት ልጅ የሆነ ነገር ገጥሞኝ ነው አለች ማለት በቃ በእርግጠኝነት እቺ ልጅ መንገድ ላይ ሄደች የሆነ ሰው ለከፋት። ከዛኛው ሰውዬ ሲለክፋት ምን አደረገች እሷ? ቡና እንጠጣ ምናምን ሲላት እሺ ብላ ካፌ ገብተው እየጠጡ እየተዝናኑ ፎለል እያሉ ቆዩ ማለት ነው። ኧረ እባክህ ያኔ ተረተር መቼም እንደዚህ አታደርግም። እሺ ምን ችግር አለው? አንተ ምን ሆነህ ነው? እኔ እኮ ፍቅረኛዋ ነኝ። ሁና አንተ እኮ እከካም ነህ። ደሃ ደግሞ ፍቅር ሲይዘው ሁሌ በስጋት ነው መቀመጥ ያለበት። ለምን? የሆነ ታይም ላይ ካንተ የተሻለ ልጥጥ ይመጣና ላጥ እንዳያረገህ ነው። ፋራን እንዴ አንተ? ይኸውልህ የፈለገ ልጥጥ ቢመጣ ማለት ነው የኔ ተረተር መቼም ምን ላይ አትቀየር መስሎ ነው። እባክህ የኔ ተረተር ምን ነው ዝም አልሽ? አይ ምንም። እንዴ አልገባኝም። ቆይ አነጋገርሽ ምንም ደስ አይልም። እንዴት ማለት? ከኔ የተሻለ ልጥጥ ብታገኝ ትጠፊያለሽ እንዴ? አንተንማ በማንም አልተካም። አያቢክ ቆይ ቤዚቲ ምን ነው ዝም አልሽ? አይ ምንም። ቤዛ እኮ ልክ ነች። ቤዛ ዝም ብትል እኮ ያምርባታል። ለምን ተቀልዳለህ እንዴ? የሷ ፎንቃ እኮ የልጥጥ ልጅ ነው። አሃ ለካችስ ተወቹኛ ነን እኮ በቃ ለምን አንሄድም ታዲያ? የፈጠነ እንሂዳ። በእናታችሁ ነው ዛሬ ይቅርብኛል። ለምን? ምንም ሙዴ ጥሩ አይደለም። ግድ የለሽም ቤዚ፣ እኔና ሂሉ በመናቀናበረው ጭዊ ፈታት ያለሽ አውቃለሁ፣ ግን ይቅርብኝ። ቤዛ ካልሄደች እኔም አልሄድም። እኔ የምላችሁ ቆይ ለምን እንደዚህ አናደርግ? ምን እናድርግ? የሆነ ጸዴ ጭዊ እንፍጠርና ቤዛን ፈታ እናድርጋታ። እንዲያውም እኔና ቡሽ ልናቀርብ ያሰብነውን ነገር ለምን አናሳያችሁ? ጸዴ ነው፣ አሳዩናል። የት ሄደሽ ነበር? አምባ አምባ ተልኪ አምባ እውነቱን አውጪው። በእውነት አባባ በእውነት ታዲያ የቆይተሽ ቢዘኝ ጉልማሳ ቢዘኝ እንዴ ቢንቀኝ ነው? ንቀት አይደለም ንቀት። ታዲያ ምንድን ነው? ፍቅር አባባ ፍቅር። ኧረ ሚኪ ይኸው ጉዴ ስማለኝ። ይኸውልኝ ስሙልኝ ጉዴን ዘመና ያ ልጄ ራሷን ስድርን ሚኪ ወይኔ አንተ ግን የሆነ አዛ የሆንክ ፍጥረት ነው። ታታደርኩሻል። ጨዌ ላይ ምንም አትይም። በነገራችን ላይ ቅድም ግን ሙሪሽ የሌለ ተጨርቦ ነበር። ያ ዝግ የሆነ ልጅ እኮ ነው። በእናት ማቾን ቢኑ ምን አድርጎ ነው እሱ? ይብራብ እባክህ። ለምን አቡ በእናት እኔ እንደዚህ የሚያዘገኝ ሰው አይጸዳኝምሽ። እስቲ ስጠብቀው የነበረው ሰዓት ደረሰ። ምንድነው? ያቾን ቢኑ አይደል? ስማ ያቀደውን ጭዊ ቆይ እዚህ እንዳለ ማን ነገር? ሚኪና አቡሽ ናቸው የሚሆኑት። ያቀደውን ጭዊ እንድገማታ። የቷን ጭዊ? በስልክ ያወራን አባትዬ እናትዬ እንደሱ ነገር። እስቲ እናትዬ አባትዬ ቃጀል ምን እያደረጋችሁ ነው? አባን ተቀደም። ማንቺ ክራይ አባን ተቀደም። ማደሙ በቃ ሙድ ያዛችሁ እንዴ? ሙድ እኮ እየያዘን እኮ አይደለም ቾምቤ። እና ምንድነው? አይ ድራማ እየሰራ ነው። እሱን ደግሞ ካንተ ነው የተማረው ማለት። ኦኬ ለካ አንተ ዳንስ ነው የምትማረው። አንቺ አሁንም እዛ ቪዲዮ ላይ ነሽ? ኧረ አይደለሁም አባ እንዳይደብረሽ። ቃጁ ከልቤ ነበር ማፈቅርሽ። እያንዳንዱ ቀናቶች ሌሊቶች አንቺን ሳላስብ አሳልፌ አላውቅም። ምናልባት ፎንቄ የምገልጽበት መንገድ ላንቺ አልጸዳሽ ይሆናል፣ ግን አንድ ነገር እመኝ፣ ህፃነ ቂርቆስን ነው የምልሽ። መቼም ቢሆን እንደኔ ልቡ ዝቅ እስኪል የሚያፈቅርሽ ወንድ አይመጣም። በጣም አፈቅርሻለሁ።
አንቺ ይህንን መንገድ ከመረጥሽ መልካም ይወጥሽ። አፍቅርሻለሁ። ተማምነን ተዋደናል ስንለያይ ምን ይሉናል ምን ይሉናል ምን ይሉናል አስደበርኩት እንዴ? ደብሮታል ግን ተይው ይለምደዋል እባክሽ። እኔ እኮ እንደዚህ ማደርገው እሱ ከቸሊና ጋር ያደረገው ነገር ነው እንደደበረኝ እንዲገባ። ምን ቆይ ከኔ ጋር ስታሳልፍ የነበረው ቸልቲ ሙድ ሳክስ ነው ማለት ነው? ማለት በቃ መሄድ አለብኝ። ወዴት ነው የምትሄጂው? ቾምቤን ሶሪ ማለት አለብኝ። እኔስ ከኔ ጋር አብረን ጊዜ እናሳልፋለን ብለሽ አይደል እንዴ ያመጣሽ? አለበዛ እኔ ህፃኑን በጣም ይደብረኝ። እኔና አንቺ በዚህ በኩል እንሂድ። ያየን እስኪደነቅ እማመን እስኪያቅተው እንዲህም አይነት ፍቅር አለ ወይ እስኪል ሰው ሳይቸግረን ያኔ ከአይን ውስጥ ገብተናል ጥላው ሄደች ቢባል አሁን ሰው እቺ ልጅ ደግሞ ቁማ የምጠብቀው እኔን እንደሆን ብቻ እንደው ፈጣሪ እንደው መድኃኒዓለም መጨረሻዬን እንዲህ በፍቅር እንደዚህ የተጃጃልኩ ሰው እንዳታደርገኝ አደራህን፣ አደራህን የኔ አምላክ፣ አደራህን የኔ አባት። Hi, Jerry. Hi. How are you? I'm fine, thank you. And you? I'm fine. እንዲህ ስንባባል ማንን እንዳስታወሽን ታውቂያለሽ? ማንን ነው? ቲቸር ተዋቡ። ማናት ደግሞ ቲቸር ተዋቡ? እጄን ይዘው ፊደል ያስቆጠሩኝ መምህርት ናቸው። ይገርምሻል ማለት ይሄ የተሳሰረውን አፌ በእንግሊዘኛ እንዲፍታታ ያደረጉኝ የእሱን መንገድ ጥርግ አድርገው ያሳመሩልኝ ሰዎች ናቸው። እሺ እኔ ለማንኛውም ላናግርሽ ነው የመጣሁት። ብታይ እንዴት ያሉ መምህርት ነበሩ መሰለሽ። ልክ ክላሳችን ግብት ሲሉ ሁላችንም ብድግ ልንልና ማለት ነው ጉድ ሞርኒንግ ስቱደንት ሲሉ ጉድ ሞርኒንግ ቲቸር እንላቸዋለን። ከዛ ሃው አር ዩ አይ አም ፋይን ቴንክ ዩ ኤንድ ዩ እንላቸዋለን ማለት ከዛ ሲት ዳውን ሲሉ ቴንክ ዩ ቲቸር ብለን ቁጭ ነበር ማለት አይ ጊዜ እንደው ያን ጊዜ አቤት እንግሊዘኛ ጥርግ ነበር እኮ የምናደርጋት። ጄሪ ፕሊዝ በእናትሽ አዳምጪኝ። አዳምጥሻለሁ እባክሽ። ምን ታካብጃለሽ አንቺ? እኮ ግፋ ቢል የምታወሪኝ የፍቅር ሮሮ ነው። ሌላ ምንም ልታወሪኝ የምትችይው ነገር የለም። እኔ እኮ ልጅ አይደለም። ታዲያ እኔ ጄሪ አስገድጄሽ ነው ፍቅር ውስጥ የገባሽው? እሺ አሁን ጨረሽ? መቼም የማይረሳኝ ያን ጊዜ ማለት ነው። ልክ አስተማሪያችን ይመጡና የሆነ ጥያቄ ሰጥተውን ከዛ እችንም ይሰራል ምናምን ሲሉ እጃችንን እናወጣን ሚ የምንላት ነገር በቃ አይ ዘመን አይ ጊዜ እንደው ወይ ያን ጊዜ አይ ደጉ ጊዜ። ተይኝ እስኪ። ኡፍ ጄሪ በእናትሽ አንቺ እኔን ጄሪን ኡፍ እችን የመሰልኩ ቅምጥል ኡፍ የነገ አማችሽን ኡፍ የነገ የልጆችሽን አክስት ኡፍ አንቺ አታፍሪም? ማነው ደግሞ አክስት? እኔ ነኝ። ምን? እንዴት ሆኖ? ምን እንደዚህ ሽርጉድ የምትይው ከማክቤል አርግዘሽ ለመውለድ መስሎኝ። ሆ ያኔ ደግሞ ያችን አጋጣሚ ተጠቅሜ እኔም አክስት ሆናለሁ። ማን አርግዞ ነው ደግሞ ለመውለድ የፈለገው ባክሽ? ሽፍልጥ ማሰሪያው ልጥ አሉ ሰውየው። ሆ ምን ነው እንደዚህ ያዙኝ ልቀቁኝ የምትይው እኮ በአንድ በትዳር ሲባጎ ጥፍ ነጋ አርገሽ እስክትታሰሪ ድረስ ነው። ከዛም በኋላ ያኔ ተወልጃለሽ፣ እኔም በዛ አጋጣሚ አክስት ሆናለሁ። በቃ አለቀ። ይሄ ነው። ቆይ ግን ምን አለበት ብትረጂኝ? መች አስረዳሽኝና? ላለቅስ ነው እንዴ? ሶፍት ልስጥሽ ወይ ማሐረብ ልስጥሽ? የኔ እናት ምን ታካብጃለሽ? አልቅሻ። ሆ ያንቺን ወርቅ መሰለሽ እንዴ? እናቴ ስንት ተነፋርቅ ስንት ንፍጣችን ዘረክረክ አርገን መሰለሽ ያደግነው እኮ። ይው ንፍጥ ብቻ ንፍጥ አላውቅም ልትይኝ እንዳይሆን። እሱንማ አውቃለሁ እንዴ፣ ግን ደስ አይልም። ማን ደስ የሚለው አለ? ሆ ንፍጥ ብሎ ማንም ደስ የሚለው የለም። እሺ አሁንስ ጨረሽ? ንፍጥ ስትይ ንፍጥ ይመጣ። አንዴ ልናፈጥ። ሶፍት ልስጥሽ? አይ ይቅር።
ለምን? የኔ እናት ንፍጥ ግርማ ሞገስ የሚኖረው ያለ ሶፍት ያለ ማህረብ እንደዚህ ወገቡን ይዘሽ ፍርጥ ስታደርጊው ነው። ኦ ጄሪ በጣም ዘጋሽኝ። አሁን አዘጋውሽ? ምን ነው የኔ ንፍጥ ሻኖ ለጋ ነው አልሽሳ? ትንሽ ቆይ ግን መልክ የሰራሽ አይመስልሽም? መልክ ደግሞ ይሰራል እንዴ? እኛ ሰፈር ይሰራል በደንብ ተደርጎ። እንዴት ነው የሚሰራው? እንደዚህ ምናምን እያሉ ይሰራሉ። ግን ታድለሽ። ለምን? ምንም የሚያስጨንቅሽ ነገር የለማ። እኔ ማልጨነቀው እኮ ያለ እድሜ የማይሆን ነገሮችን ስለማልጀምር ነው። ይሄው አንቺም ያለ እድሜሽ እንጣጣጣሽ ወገብሽን ብለው አሳረፉልኝ። ይሄው በየመንገዱ እንደ ቆራሌው ተሽከረከሪልኛለሽ። ቆራሌው? የኔ እናት እሱን አብራሪልኝ ሳትኝ ወደ ጉዳይሽ ግቢ። የንፍጡስ ነገር? እሱን እንኳን ተውት የኔ እናት፣ ትንሽ ጠርቀምቀም በዛ ይበልልኝ። ለምን? በኋላ ስራ ስፈታ እያነሳ ፍርጥ አደርገዋለሁ። አሁን በይ ወደ ጉዳይሽ ግቢ። ከማንም ጋር አልጣለሁ። ኤላ አትዋሽ። እጅህ እኮ በጣም ተጎድቷል። እንደዚህ ሆነ እያየሁህ ምንም አልሆንኩም ትለኛለህ እንዴ? አልሚ በእናትሽ ተይኝ። አሁን ከማን ጋር እንደተደባደብክ ንገረኝ። ምን ያደርግልሻል? ኤላ ምን አይነት ስራ እየሰራ እንደነበር ረሳኸው እንዴ? አንዱ ላይ ጠቃ ሞክሮ ቢሆንስ? አይ እንደሱ አይደለም። እና እንዴት ነው? በቃ ከአንድ ጎረምሳ ጋር ጣልችኝ እኮ። በምን የተነሳ ነው የጣላኸው? በምን ሊሆን ይችላል? በድንገት በተፈጠረ አለመግባባት ነው። አላምንም። እና ምን ልትይ ነው? በእርግጠኝነት የተደባደብከው በሴት የተነሳ ነው። እንዴት እንደሱ ገምትሽ? ለሽፋን ብለህ ፍቅረኛ ያላትን ሴት እንደቀረብክ ነግረኝ ነበር። እናማ የሷ ፍቅረኛ ዝም እንደማይል ገምቼ ነው። ጥሩ ገምተሻል። ስራ ጨርሰህ የለ እንዴ? ቆይ ለምንድን ነው ከልጅቷ ጋር ያለህን ነገር ማታቆመው? እኔ እንጃ። አንተ ብቻ ወደሃት እንዳይሆን። አልሚ በቃ ምንም አትበይ። ኤላ እኔ እኮ ቤተሰቦቻችንን ትተህ እንድትመጣ ያደረኩትኝ ይሄ የድብድብ ሱስ እንዲተው ብዬ ነው። አረ ምን ልትል ነው? እኔ ደግሞ ለሚሽኑ ሽፋን ፈልገሽ ይመስሉ። እዚህ ሚሽን ውስጥ እኮ የገባው ጥሩ መርማሪ ሆኜ የአባቴን ፈለግ መከተል ፈልጋለሁና ላግዝሽ ልርዳሽ ስላልከኝ ነው እንጂ ሲጀመር እኔ አልፈለኩም ነበር። እና ውለቴን እያሳነሽው ነው? አይደለም ኤላ፣ ውለታን እያሳነስኩት አይደለም። ግን ይኸውልህ ይሄ አዲስ አበባ ነው። እዛ የለመድከውን የድብድብ አመልህን እኔ እዚህ እንድትቀጥል አልፈልግም። ይኸውልሽ አልሚ፣ ጸቤን እኮ ታውቂዋለሽ። ካልደረሱብኝ አልደርስም፣ ሲደርሱብኝ ደግሞ በቃ እስከ ጥግ ነው። አረ ለዛ ነው ወንዶች መንገድ ላይ ሌላ ክፋት ነው ብለህ ለሴት ብለህ ይጣላው። የምታወሪው ስለ ብርክቴ ነው አይደል? አዎ ስለሷ ነው። ታዲያ እኔ እኮ በሳቱ ባልደርስላ ሊደበድቧት ነበር። ግን ደግሞ ሳትደባደብ ችግሩን መፍታት ትችል ነበር። ይኸውልሽ ነገሩ ቅስፈታዊ ስለነበር አይሙሉ የኔ የመጣው መማታት ነው። ከዛ መቷቸው አለቀ። እሱ ድርጊት ግን ልጅቷን ማይሆን ፍቅር ውስጥ ከቷት ነበር። ታዲያ እኔ እኮ እንደሱ እንዲሰማ ፈልጌ አልነበረ። ይኸውልህ ኤላ፣ አሁን ከኔ ጋር እኩል መመላለስን አቁም። ከሴቶች ጋር ያለህን ቀረቤታ በልክ አድርገው። እሺ ኢንስፔክተር። አልቀለድኩም ኤላ። አልሚ ሁሉንም ነገር እኮ መቆጣጠር አልችልም። በአካል ሰማም በላን ወደ ቤት ሂድ። ምናልባት ደግሞ ሕክምና ካስፈለገ ራይድ ጥራ እና ሂድ። አይዞህ ደግሞ እሺ ወደ ነሽ አንቺ ያልኩን ብቻ አድርግ። እህቴ ግን አንዳንዴ በጣም ታበዥዋለሽ። እና የመጣሽው ስለ ጊዜ ልታወሪኝ ነው? አዎ ስለሱ ላወራሽ ነው የመጣሁት። አንቺ ግን ቆይ ምንድነው እንደዚህ እያደረገሽ ያለሽው? ዝም ስልሽ ትንሽ ቂቤ ጥበስልኝ ምናምን ያልሽ አልመሰለሽም? ምን ቂቤ ደግሞ ይጠበሳል እንዴ? አንቺ እኮ ነሽ ያልሽው እንዴ? እኔ መች አልኩኝ? አሁን እንደው ቢሆንልኝና ቢሳካልኝ ሲስተምን ብታገቢ እንዲህ ነው በየቀኑ ልቤ ነው የምትልጪው? ልብ ደግሞ ይላጣል እንዴ? እኛ ሰፈር ይላጣል። እንዴት ነው የሚላጣው? ያው እንደ ብርቱካን ነው። ልብ እንደ ብርቱካን? ያፕ ያንቺ ጓደኛሽ እንደዚህ ያፕ እያልሽ የምታዝገኝ? ኡፍ በእናትሽ ጂሪ፣ ጊሊያድን ያልሽውን ነገር ቆይ ለምን አትነግሪኝም? አጭር ቀጭን ትእዛዝ ነው የሰጠሁት። ምን ብለሽ? ከዚህ በኋላ ኤልዳናን እንዳታገኛት ቀና ብለን እንዳታያት ነው ያልኩት። እንዴ ቆይ ለምንድን ነው እንደዚህ ያልሽው? በላስ ምን ችግር አለው እንዴ? ይሄ እኮ ትክክል አይደለም። ቆይ አንቺ ልጅ አፈቅርሽው እንዴ? አንቺ አምሻል እንዴ? ቆይ እንዴት ነው ማፈቅረው እንዴ? እና ታዲያ ለሱ እንደዚህ መንጨርጨር ምን አመጣው? ምክንያቱም እኔ እሱን መቅረብ የፈለኩት ማይኮን ስለሚመስለኝ ነው። ገባሽ? Who is Michael? He's my cousin. Are you sure? Yeah. ወይኔ ጄሪ እንግሊዘኛ እኮ ድፍረት ነው የሚፈልገው የሚባለው እኮ እውነት እኮ አንቡረቡርኩ ትችያለሽ። እውነት ጄሪ ሙጭ ትችያለሽ። አንቺ ቆይ ምንድነው የምታወሪው? ወዲህ ነው ነገሩ። እና ቆይ ከዝንሽን ቢመስልሽሳ እንዲህ መቀራረቡ ምን አስፈልገው? ከዝኔ በህይወት የለም።
ሶሪ ኢትስ ፋይን። ወይኔ እንግሊዘኛ እና ከጊሊያድ ጋር ምንም የለኝም እያልሽ? አዎ ቢሆንም አንድ እንደ ወደፊት አማት ከሱ ጋር ያለሽን ቀረቤታ ምንም አልወደድኩት። እንዴ ለምን? ምክንያቱም ልጁ ቆንጅዬ ነው፣ ቁመናው ያምራል፣ ወንድ ነገር ነው። በቃ አለቀ። ለዚህ ነው እና ቀስ እያለ ሊያሰምጥሽ ይችላል። ኖ ጄሪ፣ ይሄማ በፍጹም ሊሆን የማይችል ነገር ነው። ስንቱ ነው አይሆንም እያለ የፍቅር ጉድጓድ ውስጥ የተዘፈቀው። አይሆንም ምናምን የምትይ ከሆነ ደግሞ እኔ መጨረሻ ውሳኔ ነው ወሰናለሁ። ቆይ ምንድን ነው ውሳኔሽ? ማክቤልን የሆነ የምትፈልገው ልጅ አለች፣ ለእሷ አጣብሰዋለሁ። ዋት? ብቻ እቺ ልጅ እንዳይሆን እንደዚህ የምትይኝ? የቷ? ሄቨን ነው? አይ እሷ አይደለችም። እሷንማ ስንት መስዋዕትነት ከፍዬ መስልሽ ያስተረፍኳት። አልገባኝም። የኔ እናት እኔና አንቺ ኢትዮጵያዊ እንሆን እንጂ ማለት ነው በጣም ብዙ የማያግባቡን ነገሮች አሉ። ስለዚህ እኔ ልሂድ፣ በጣም እርቦኛል፣ ወደ ቤቴ ልሂድ። ኡፍ በእናትሽ ጄሪ፣ የጀመርነውን እንጨርስ። የኔ እናት እዛው ስራሽ ያወጣሽ። በስንቱ ልብ በጥበጣለች። በሷ የቷ በሶ? አየሽ አይደል እኔና አንቺ አንግባባም ያልኩሽ እኮ ለዚህ ነው። በቃቸው እግዚአብሔር ይሆንሽ። ኡፍ እኔ ግን ለምንድን ነው በዚህ ልክ ቻሌንጅ የሚገጥመኝ? ይሄ ቆንጆ እንዴት ነሽ? ደህና አይደለሁም። ምን ሆነሽብኝ? ጆኒ ቆይ እንዴት እንደዚህ ታደርጋለህ? ምን አደረኩ? ኤላን መደብደብ ተገቢ ነው? አግቦ ነበር ትንሽ ነው ያቀመስኩት። ይሄው ነው። በጣም ነው የሚደብረው። ምንድን ነው የሚደብረው? እጁን እኮ ነው የሰበርከው። በዛ ላይ ደግሞ ይሄን ሁላ ነገር ያደረከው በእኔ ምክንያት ነው። ቆይ ጀብድ ነው እንደሚመስልህ? ሰብሊ አንቺን ያልገባሽ ብዙ ነገር አለ እኮ። ምንድን ነው ያልገባኝ? አሁን ያደረኩት ነገር በወንድ ቋንቋ በጣም ብዙ ትርጉም አለው። እንደዚህ አይነት ወንድነት ምንም ነው ደስ የማይለው። አሁን ያለፈው አልፏል። ምክንያት እየፈጠረ ህይወትሽ ውስጥ ሊገባ የሚሞክረው ኤልያስ ከዚህ በኋላ ህይወትሽ ውስጥ አይገባም። እኔ እኮ ሁሉንም በራሴ መንገድ ላስተካክለው ነበር። አንተ ግን አበላሸከው። በነገራችን ላይ እኔ እንደዚህ እንዲሆን አልፈለኩም ነበር። እሱ ራሱ ነው የገፋፋኝ። በጣም ነው የሚደብረው። ለማንኛውም ተረጋጊ በቃሽ። እሺ ጎረምሳው እኔ ነው? አይ እኔ ነው። ታዲያ እኔ ስትይ ቆይ ምን ነው ጎረምሳው የሚመስለው? አሃ ለከፋ መሆኑ ነው። አልቀረብህም። ይኸውልህ እዚህ ምድር ላይ ወንዱ ሁሉ አልቆ አንተ ብቻ ብትቀር እኔ የምለክፍ አይነት ወንድ አይደለህም። እሺ እና ምን እያደረግሽ ነው? እሺ እንደ እናንተ ወንዶች ደግሞ እንደው ስታስጠሉ፣ በቃ ሲያናግሯችሁ መከራ፣ ሲስቅላችሁ መከራ። ምንድነው? ወይ እኔስ የመጣሁት ረዴትን ፈልጊያት ነው። እና እኔ ስለ ረዴት ምን አገባኝ? ኧረ እባክህ። እና ስለማን ነው የሚያገባ? ምናልባት ስላንቺ። ይረዛ ችግር ፊት ማን ነው? አንተ ነው። ምን ነው አሳመርኩልህ እንዴ? አልቀረብሽም ባክሽ። አንቺም አልተባልሽም። አይጥ ይረዛ የሆንክ ዱቄት ምን ይመስላል ይሄ አፈር ፊት። እንደውም ይኸውልህ እኔ እንጂን አላወከኝም። እሺ ባልሰራለህ። አረ ሊበላ እኔን የመሰለ ሸበላ ሊጠበል አልቀረብህም። ይኸውልህ የኔ ወንድም እኔ አንተን አይደለም ልጠብስ ይቅርና እንዲህ በእንጨት መነካ አይነት ሰው አይደለም። እሺ የሆንክ ጎባጣሽ ማገሌ መዶሻ ፊት ሲያስጠላ። ማናባሽ ነው መዶሻ ፊት? አንቺ ዝም ብለህ አንተ ኮተታም ጎባጣ። አልቀረብሽም። እንዳትጨጠብኝ። ምን ትመስላለች? በእናትሽ ቀረብሽ። እንደው እቺ ምላሳም ከየት ነው ያመጣሁት? በእናታችሁ እኔን የመሰለ ሸበላ መዶሻ ፊት። እኔ ምን ነው መዶሻ ፊት የሚመስለው? ቀርቼብሻለሁ። ሁለተኛ እንዳላገኝሽ የሆነች ችጋራ። እኔ አልገባ ያለኝ ነገር ቢኖር የዛ ኒንጃና የጆኒ ግንኙነት ነው። ምንም እኮ ግራም ያጋባ ነገር የለውም። ኒንጃው ማለት የጆኒ ሰው ነው። አለቀ። እንዴ ቆይ እንዴት እንደዛ ልትል ቻልክ? ከጆኒ ጋር ልደባደብ እየሄድኩኝ እንዴት ሊያገኝ ይችላል? ሊያውን ደግሞ ልብሱንም ማስኩንም ለብሱ። ልክ እኮ ነህ። ይሄ ነገር በፍጹም ግጥምጥሞች ሊሆን አይችልም። እኔም እየተሰማኝ ያለው እሱ ነው። እናም በመጨረሻ ምን ሆነ? መሸነፌን በይፋ ውጪ ሰብላ ተቀብላለች። እንዴ ሳትፋለሙ? አዎ
እንደተፋለመን አድርጌ እንዳወራለት ነው የፈለገው። ደግሞ ከሱ ጋር ተጣልነውም ብልም ደግሞ ማንንም አያምነኝ። እዚህ ሁሉ ነገር ውስጥ የገባው በሰብለ ምክንያት ነው አይደል? መሆኑ ነው። ኤላ በግልጽ መልስልኝ። ሰብለን አፍቅረሃታል? አላቅም መልስ ሊሆን አይችልም። ይኸውልህ እኔ ፍቅር ስሜትን አላውቅም። አትዋሽ። እንዴት እስካሁን ድረስ የፍቅርን ስሜት አታውቀውም? እኔ እንጃ ብቻ የሆነ ሳሌ ብርክቲ ለምትባል የሚሰማኝን ስሜት ነው ለሰው ይተሰማኛል። ማነት ደግሞ ብርክቲ? የድሮ ትምህርት ቤት የነበረች የሆነች ጓደኛዬ ነች እና የሆነ ሰዓት ላይ አሪፍ ተቀራርበን ነበር። ቆይ እሷ ታፈቅርህ ነበር? ቃል አውጥታ አፈቅራለሁ አላለችኝ፣ ግን ጀለሶች እቺ ልጅ አፍቅራህ ነው እንዲህ የምትሆነው ይሉኝ ነበር። ቆይ አንተ በወቅቱ ምን ይሰማ ነበር? ከሷ ጋር ስሆን ደስ የሚል ስሜት ይሰማኝ ነበር እና ደግሞ ሳናስበው ሰዓቱ ያልቅብን ነበር። ገባኝ። ምኑ ነው የገባ? ወደ ፍቅር እያመራችሁ ነበር። አሁን ስለ ሰብለ ሳስብ እሱ ስሜት ነው የሚሰማኝ። ቆይ እና ነገሮችን ካሁን በኋላ እንዴት አድርገህ ነው ትሪት የምታደርገው? ተሸናፊነቴን አምኜ ካሁን በኋላ ሰብለ አጠገቤ እንዳደርስ በማስጠንቀቅ። ይሄማ ትክክል አይደለም ነው። አይደለም ናታን አትድረቅ፣ የምልህን ስማኝ። እሺ በቃ ልቻለሁ። አመሰግናለሁ። ማን በእናትሽ ተረጋጊ። ሰብሊ በእናትሽ ተረጋጊ። በእናትሽ በዚህ እንዴት ልረጋጋ? ኤላን አላየሽውም እንዴ? እጁ እኮ ተሰብሯል። አይቼዋለሁ። ይሄ ሁሉ ነገር የተፈጠረው ደግሞ በእኔ ምክንያት ነው። እና እንደዚህ በማልቀስሽ አንቺን ከመጉዳት ውጭ ሌላ የምታመጪው መፍትሄ አለ? አላውቅም፣ ብቻ ግን በጣም ከፍቶኛል። እሺ ቀርበሽ አውርተሽዋል? ምን ብዬ ላናግረው? ድፍረቱን አጣው። ሰብሊ የሆነ ነገርማ ማለት አለብሽ። እሱማ እኮ የሆነ ነገር ብሎ ደስ ይለኛል፣ ግን ደግሞ ጆኒ ካየን ሌላ ችግር ነው የሚፈጠረው። ለእሱ አታስቢ ሰብሊ፣ እኔ የሆነ መንገድ እፈልጋለሁ። ምን እናድርግ? ይኸውልሽ እኔ ጆኒን የሆነ ምክንያት ፈጥሬ ያዘናጋዋለሁ። አንቺ ደግሞ ያኔ ኤላን ቀርበሽ ታወሪዋለሽ። እሺ ግን የት ነው ያለው? ከናታን ጋር ናቸው። ከዛ በፊት ግን ራስሽን አረጋጊሽ። መታጠቢያ ቤት ሄደሽ ፊትሽን ታጠቢያለሽ። እሺ አይ ቤዛ፣ አይ የሄቨን ጓደኛ ነኝ፣ ጄሪ ይባላለሁ። አውቅሻለሁ። እንዴት አወቅሽኝ? እንዴ አንቺን ለማወቅ ይቻላል? በየሄዱበት ነው በቃ ስሜን የሚወድቁት። እንደው እስኪ ይሄን እኔ ግን አላሳዝንም? አይ እኔ እንኳን ማቀሽ ከሄቨን ጋር ጓደኛ ስለሆንሽ ብቻ ነው። አልዋሸሽኝም አይደል? ኧረ አላሸሁሽም። ይልቅ ዛሬ ምን ነው ብቻሽን? አይ ተይኝ እስኪ ተይ። እንደው ብቻዬን መስዬሽ ነው ማለት አልገባኝም። እንዴ ስታይኝ ብቻዬን እመስላለሁ አይደል? ነው ብቻሽን ነሽ። የኔ እናት እንደው ለፊ ቢልሽ ነው እንጂ እኔ ብቻዬን አይደለም። ይገርምሻል፣ ውስጤ ውስጥ በጣም ብዙ 7 የሆኑ ሰዎች አሉ። ከዛም በኋላ በቃ አልኩሽ ከነዛ 7 አካላት ጋር መነጣረቅ፣ መጨቃጨቅ፣ በዚህ ሂጂ፣ በዚህ ግቢ፣ በዚህ አልሄድም፣ በዛ ሂጂ እያልኩ መጨቃጨቅ ነው። በቃ እንዲህ ነው የምውለው። ምን እያልሽ ነው የምትነታረቂው? ለምሳሌ አሁን አንዱ ምን ይለኛል መሰለሽ? ውስጡ ነው ጄሪ ጓደኞችሽ ሁሉ እኮ ቦይፍሬንድ ያዙ። ኧረ ነቃ በይ አንቺ ወጣት አይደለሽ እንዴ? እንደ ወጣት በቃ ዘና ፈታ በይ። ምንድነው ቦይፍሬንድ የማትይዙ ምናምን ይለኛል። እሺ አንደኛው ደግሞ ይመጣና ማለት ነው ተይ ጄሪ አንቺ እኮ ገና የሃይስኩል ተማሪ ነሽ፣ አርፈሽ ትምህርትሽን ተማሪ ይለኛል። ባይሆን እሱን ሀሳብ ብትሰሚ ቆንጆ ነው። ምን ነው ሲያዩሽ የሆነ ፍቅር ያቅለሸልሸሽ ትመስያለሽ። እንደዛ ነገር። ቆይ እኔ ውስጥ ያሉትን ስንቱን ነገርኩሽ? ሁለቱን።
አዎ ሶስተኛውን ደግሞ ልንገርሽ። ሳይንስ ግን ምን ሆኖ ነው? እውነት ግን አሁን የሰው ልጅ የተገኘው ከዝንጀሮ ነው እንዴ ወይ ይለኛል። አስቢ እስኪ አሁን ጄሪ አሁን እስኪ ደግሞ ዝንጀሮ ናት እንዴ ብዬ ራሴን ጠይቀዋለሁ። እሺ ከዛን አንዱ ደግሞ ይመጣና ማለት ነው አረ ጄሪ አንቺ ረጋ በይ ረጋ ያልሽ ቁንጅት እምር ያልሽ የፈጣሪ ስራ ነው እሺ ይለኛል። ከዛ እኔ በመሃል ቤት በዛኛው ማሰብ በዚህኛው ማሰብ ከራሴ ጋር ክርክር ውስጥ እገባለሁ። ባይሆን ሁለተኛው ቆንጆ ሀሳብ ነው። እስኪ ዝም በይ እንዴ! ምንድነው እስከጨርስ ድረስ ብትታገሺኝ ነው ወይ ሰለቸውሽ እንዴ? እንዴ ኧረ እኔ አልሰለቸሽኝም። እሺ ባይሆን ሌሎቹን ጨርሽኝ። እሺ አሁን ደግሞ ልቀጥልሽ። አንደኛው ይመጣል አረ ጄሪ ምንድነው የምትቀላብጁ? አረ ጄሪ ምንድነው ያንንም ይሄንንም እያልሽ የምታወሩ ይለኛል። ከዛ ያኛው ደግሞ ይመጣና ማለት ነው አረ ጄሪ ረጋበይ እንዴ ሲጀመር አንቺ እኮ ልክ ነሽ። ሲጀመር የሰው ልጅ የሚያስብ ከሆነ በጣም ጭንቅላቱ የሚሰራ ከሆነ ጎበዝ ከሆነ ብቻውን ሲሆን ከራሱ ጋር ይነጋገራል ይለኛል። አየሽልኝ አይደል መከራዬ? አዎ አየሁልሽ። በጣም እኮ ስቃይ ውስጥ ያለው ሰው ነኝ። አልገባሽም እንጂ አንቺ አሁን ተረዳሁሽ። አንቺ ግን እንደው ብቻሽን ምናምን ስትቀመጪ እንደዚህ አይነት ያሉ የጭንቅላት ሀሳቦች ያስቸግሩሻል እንዴ? አይ ያውም ሁሉ ጊዜ ነው። ተመስከን የኔ ጌታ አንተ ምን ይሳናሃል? እንደው ባብድም ብቻዬን አይደለም የማብደው። ቢያንስ አብረሽኝ አለሽልኝ፣ ታሳብጅኛለሽ፣ አብረን እናብዳለን። እንዴ ጄሪ ይሄ እኮ እብደት አይደለም። ሆ የኔ እናት እኔ እንደሆንኩኝ አንዴ እብደት ነው ብዬ ተቀብያለሁ። ጭራሽ ደግሞ ያንቺን ሀሳብ ራሴ ላይ ጭኜ ራሴን በጭንቀት አላሳብደውም። ይቅርብኝ፣ እዛው ያዡ። እሺ በቃ ትቼሻለሁ። ለማንኛውም እኔ ቆንጆ እዚህ ምድር ላይ ምንም የማያልፍ ችግር የለም። እሺ ደግሞ ውስጥሽ በጣም ብዙ ጭንቀት እንዳለው ያስታውቃል። ስለዚህ በርታቢ። እሺ ይኸውልሽ በቃ በማንኛውም ሰዓት ከፈለግሽኝ የምታናግሪኝ ምናምን ነገር ካለ ጄሪ ብለሽ ብቻ መጣራት ነው ካንቺ የሚጠብቀው። እኔ ደግሞ ከችልልሽና የምትፈልጊው ነገር ነው። እሺ ልሰማሽ። እሺ አመሰግናለሁ። ችግር የለም። ባይ ባይ። አንተ ግን ልክ አላደረክምሽ። ምን አጠፋ እንዴ? ብቻ ልትጋፈጠው ትሄዳለህ? ማንን? ኤላኗ። እሱማ ከኔ አቅም በላይ እኮ ስላልሆነ እንዴ። ከአንተ አቅም በላይ እንደማይሆንማ በደንብ ነው የማውቀው። እንዴት እርግጠኛ ሆንክ? ለማንኛውም አንተ አልተጎዳማ? ምንም አልሆንኩም። የት እንዳለ አይተኸዋል? ኧረ ለምን አየዋለሁ? እንደውም ከነመፈጠሩ ብረሳው ደስ ይለኛል። አይዞ ከነመፈጠሩ የምትረሳበት ቀን ሩቅ አይደለም። እሱስ ልክ ነህ። አንዴ ላናግረው። ምን ፈልግሽ? ጆኒ ነው አይደል እንደዚህ ያደረገው? አዎ ጆኒ ነው። በእኔ የተነሳ እንደዚህ አይነት ነገር ውስጥ ስለገባ በጣም አዝናለሁ። ለምን ታዝኛለሽ? እንደውም ልትኮሪ እኮ ነው የሚገባሽ። ለምንድን ነው የምኮረው? ጆኒን የመሰለ ምርጥ ፍቅረኛ ስላለሽ። አንተ ግን ደህና ነህ? አያገባሽም። ለምንድን ነው የማይመለከተኝ? ምክንያቱም አላቅሽም፣ አታውቂኝም። ይኸውልሽ ስምምነት ነበር። ስምምነታችን ደግሞ የተሸነፈ ሰው ሰብለ አጠገብ አይደርስም ነው። እኔ ደግሞ ተሸንፌያለሁ። ስለዚህ ሁለተኛ አጠገብሽ አልደርስም። በቃ አዎ በቃ። ይኸውልሽ እደግምልሻለሁ፣ አታውቂኝም፣ አላቅሽም። ከዚህ በኋላ ደግሞ አጠገቤ እንዳደርሽሽ። አይ ሴቶች እንደው እኮ በጣም የሚያሳዝኑኝ ፍጥረቶች እኮ ናቸው። ጊፍ አይፈሩ፣ ጊፍ እንኳን አያውቁም። አንተን ይኸውልህ አፈቀርክ ጅል መሰልክ፣ ይኸው አዛውንት መሰልክ። ወይኔ ቾምቤቾምብነት። ኧረ አይዞሽ ተረጋጊ አባኩ። እኛ ራሱ ስንት ነገር አሳልፈናል። ምን ሆነ ነው? ተደበረችብኝ። ጭራሽ የናታን ሙድ መያዣ ነው ያደረገችኝ። ወይ ቾምቤ። ለነገር እኮ ፓፓ አንቺም ፎል ሰርተሻል። የምን ፎል? በቃ ቻሊና ጋር ሄደሽ ቸልቲ ሙድ ስታረምጃ አየች፣ ደበራት በቃ። እንዴ ሚኪ እሱ ወርክ አይደል እንዴ? ሲቀጥል ደግሞ እኔ ቸሊናን ብፈልግ ምን እዛ ድረስ አስኬደኝ እንዴ? አንድ ስልክ ማጮ ብቻ እኮ ነው። ከዛ የፍቅርሽ ሚዳቆ ልቤ ላይ ፈንድቆ ምናምን ብዬ ወየ ካልኳት እሺ ትለኛለች፣ ትመጣለች። ገባ መድከም አይጠበቅብኝም። አቤት የቃላት አጣጣል፣ አቤት የቃላት አጣጣል። እንዴ አንቺ የፍቅርሽ ሚዳቆ ልቤ ላይ ፈንድቆ
እቺን እኮ ድሮ አውቂያት ቢሆን ኖሮ ፒያሪ እኮ በቃ ድሮ ነበር የምጠልልኝ። የሁሉ ስቃይ ውስጥ አልገባም ነበር። ሚኪ በእናት ሙድ አትያዝ። ታዲያ ምን ሊያዝ አባቢ? ተውኝ እስቲ። አሰቃያችሁኝ እኮ ቢጨንቀኝ እኮ ነው። እውነቴን ነው የምልህ፣ በጣም ነው የደበረኝ። ቆይ ከኔ ምን ጎሏት ነው? በቃ መናገር አልፈለገችም እንጂ የሆነ ነገር አለ እኮ። ምን? በጣም ይበጥ ጥቁር ነህ አንተ፣ ዳርክ ነህ። ማ እኔ? አዎ አንተ። ኧረ እኔ ጸዴ ነኝ። እኔ ነኝ ጸዴ። ተው ተምታቶብሃል። ከፈለክ ደግሞ ክላም ማድረግ እንችላለን። እስቲ አሳየኝ፣ አሳየኝ። ማን ይቀላል? አንተ እኔ እንደውም ሻልላል። በህይወቴ የሚሻለኝ ሰው አገኘሁ። አንተ እኔ ነኝ የምቀላው። እናዚዝ ከፈለክ በመለከው ነገር እናዚዝ። እኔ አንተ ውበት ያው አለ ነገር ያው ጠይቆ ካላም ሰማኝ ባባ። ከኔና ከሱ ማን ነው የሚጠቁረው? ግራ ገባሽ አይደል? እንደ ቢራ ጠርሙስ ተመሳሰልንብሽ። ዝም ብለሽ ተናገሪ። ሁለታችሁም ከሰል ነገር ናችሁ። ምን አልክ አንተ? ውሻ ና ተመለስ። ምንድን ነው የሚያቆራጭህ? እሱ ራሱ እኮ ጥቁር ነው እንዴ። እሱ ምን አደረገ? ጉዳዩ እኮ የፈጣሪ ስራ ነው። አንቀይረው፣ አንገለብጠው። ግን ዋናው ውስጣዊ ውበታችን ነው። ያናታ የሚባል ልጅ ቀኔን አበላሸው። ቀኔ ተበላሽ። አይዞሽ ወንድም ጥላ፣ ትለምጃለሽ። ይለመዳል። ዋናው ቢዩቲፉል ብላክነስ የሚባል ነገር አለ። እሱ ነው፣ ሌላ የለም። ሃይ ሃይ። ምን ሃይ ነው ያልሽው? አዎ። ምን ነው ገረመ? ይሁን ነገር ካልተፈጠረማ ሃይ ስልሽ መልሰሽ ሃይ አትይኝም ነበር። እንግዲህ አንተም ስትመጣ ሃይ ነው ያልከኝ፣ ከዛ እኔም ሃይ አልኩ። መሲ በእናትሽ ግራ አታጋቢኝ። አሁን የተፈጠረውን ነገር እንዳለ ንገሪኝ። ምን ያደርግልሃል? ምን መሲ ወንድምሽ እኮ ነኝ። እንዴት ነው ምንም ያደርግልኝ? እያሰብክልኝ መሆኑ ነው? አዎ አስብልሻለሁ። ይልቅ የኔን ተውና ትናንት እንዴት ነበር? ትናንትና ምን ስደውልልህ ፍቅር ስጋ ለብሰው ፊቴ ቆሟል አላልከኝም ነበር? ስለቃጁ ነው የምታወሪው? አዎ ስለሷ ነው የማወራው። ብቻ እንደጠበቅኩት አይደለም። ምን ነው? ምን ሆናችሁ? አብረን እያለን ቾምቤ መጣ። ከዛን የሆነ ስሜት አየሁባት፣ ደበረኝ። ምን አይነት ስሜት? አይ ቲንክ ከቾምቤ ጋር ቢፍ ውስጥ ናቸው መሰለኝ። እናማ እሱን ለማስቀናት ተጠቀመችብኝ። አልገባኝም። እሱ ቻይላ በምትባል ሴት አስቀንቷት ነበር። እሷን ብድሯን ለመመለስ እኔን ተጠቀመችብኝ። እና ታዲያ አንተ ለምን ደበረ? የደበረኝማ እሱ ያለ አባትዬ ምናምን እያለች ማውራት ጀመረች። እሱ ሲሄድ ኖርማል አደረገችው። ታዲያ